በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለሊቀ መላእክት ቅዱስ ገብርኤል ዓመታዊ በዓል በሰላም አደረሳችሁ አደረሰን። ድርሳነ ገብርኤል ዘታኅሣሥ። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሠራቲ ብዬ፣ ምንም ላጠይቁት አካላት ሦስት ብል በባሕሪ በሕልውና በመለኮት አንድ አምላክ ብዬ አምኜ ከትጉሃን ቅዱሳን መላእክት ይልቅ ፊቱ የሚያበራ ለዓለም ሁሉ ፍጹም ደስታንና ምስራችን የተናገረ በወርሃ ታኅሣሥ የሚጸለይ የሊቀ መላእክት ቅዱስ ገብርኤል ድርሳን ይህ ነው። የሊቀ መላእክት ቅዱስ ገብርኤል በረከቱና ጸሎቱ ከሁላችን ሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። ይህ ድርሳን የፀሐይ ጽድቅ ክርስቶስን መወለድ ለመናገር የተላከ በተስፋ ለሚጠባበቁና በፍጹም እምነት ለሚቀበሉ ሁሉ ያማረ የምሥራች ዜናን ያበሰረ የቅዱስ ገብርኤል በዓል በሚከበርበት በወርሃ ታኅሣሥ በ19 ቀን የሚጸለይ ነው። በዲያብሎስ የተንኰል ወጥመድ ገብተው ለተሰናከሉት ፈጥኖ ለእርዳታ የሚደርስ የእግዚአብሔርን ትእዛዝ ባለማክበር በኀጢአት ለሞቱ የይቅርታና የደህንነትን ምሥራች ያበሰረ በጨለማና በሞት ጥላ ውስጥ ለሚኖሩት ሁሉ የብርሃን ፋና ያበራ ይህ ሊቀ መላእክት ቅዱስ ገብርኤል ነው። ከቀድሞ ጀምሮ ቅዱሳን ነቢያት ከእግዚአብሔር ተልከው መንፈስ ቅዱስ እንዳናገራቸው ዓለምን ስለ ማዳን ከጽዮን የሚወጣ ከያዕቆብ በደልን የሚያርቅ ጌታ ይወርዳል ይወለዳል በማለት በየወገናቸው የተናገሩትን የነቢያትን ትንቢት ያስፈጸመ ይህ ሊቀ መላእክት ቅዱስ ገብርኤል ነው። የነቢያት ትንቢት መፈጸሙን የምሥራች ቃል በመናገር ለዓለም ሁሉ የድኅነት ፍስሐን ያሰማ ይህ ሊቀ መላእክት ቅዱስ ገብርኤል ነው። በጨለማ አበጋዝ ዲያብሎስ ተንኰል ከፉኝት መርዝ የከፋ በሰው ልቦና ውስጥ አድሮ የነበረውን መንፈስ ሐዘን ያጠፋ ይህ ሊቀ መላእክት ቅዱስ ገብርኤል ነው። ሔዋን ከእግዚአብሔር ዘንድ አምጠሽ ተጨንቀሽ ውለጂ፣ ከወለድሽም በኋላ ፈቃድሽ ወደ ባልሽ ይመለስ፣ ለእርሱም የትእዛዙ ሁሉ ተገዢ ሁኚ የሚል ቃል ስለሰማች ደነገጠች። የሔዋን ልጅ እመቤታችን ቅድስት ድንግል ማርያም ግን በብርሃናዊ መልአከ ቅዱስ ገብርኤል የብስራት ቃል ከእርሷ ሌላ ማንም ሊያገኘው የማይችለውን ጸጋንና ክብርን ልዕልናንም ተጎናጸፈች። ያለ ዘርዓ ብእሲ በድንግልና ጸንሳ ያለ ሕማምና ያለ ጭንቅ ያለ ሐዘንም በድንግልና ወለደች። ስህተትን በተመላ መልአከ ሰይጣን የተንኰል ቃል የጨለማ መጋረጃ በዓለም ላይ ተዘረጋ። በእውነተኛው መልአክ ቅዱስ ገብርኤልም የምሥራች ቃል በዓለም ሁሉ የሕይወት ብርሃን በራ፣ ጨለማም ተወገደ። ሊቀ መላእክት ቅዱስ ገብርኤል ቃል ብስራት ፍስሐ የተነገራት እመቤታችን ድንግል ማርያም ሁልጊዜ ነውር ነቀፋ የሌለባት ንጽሕት ቅድስት ናት። ዓለም በሐዘን ማዕበል ተውጦ በነበረበት ጊዜ አስቀድማ ከቅዱስ ገብርኤል አንደበት የደስታን ቃል የሰማች የባሕርያችን መመኪያችን እመቤታችን ድንግል ማርያም ምንም ነውር ፈጽሞ የለባትም። የእግዚአብሔር የባሕሪ ልጅ ከእርሷ መወለዱንና እርሷም ወላዲት አምላክ መሆኗን ያመን እኛ የሰው ልጆች ሁሉ የማያልፍ የማይጠፋ የደስታዋ ተካፋይ ሆን። ድንግል ማርያም በሊቀ መላእክት ቅዱስ ገብርኤል አንደበት የደስታን አክሊል የተቀዳጀች ናት። ዳሩ ግን ዛሬ የከበረች ወይም የተመሰገነች አይደለም፣ አስቀድሞ ገና በአባቷ አዳም አብራክ ሳለች ነው እንጂ። አዳም በገነት ሳለ ሔዋንን ሳያውቃት ገና አስቀድሞ የሠራዊት ጌታ እርሱ በሰዓተ ሰርክ ገነትን በሚጎበኝበት ጊዜ እመቤታችን ድንግል ማርያም በእግዚአብሔር ሕሊና ታስባ ትኖር ነበር። ያን ጊዜም እግዚአብሔር በኦሪት እንደተነገረው እንግዲህ አዳም ከእኛ እንደ አንዱ ሆነ አለ። ይህንንም የተናገረው ስለ ቀዳማዊ አዳም አልነበረም። የእግዚአብሔር ቃል የተዋሃደው ከመለኮቱ ጋርም አንድ ስላደረገው ንጹሕና ቅዱስ ስለሆነ ከመቤታችን ስለተዋሃደው ሥጋ ነው እንጂ የሚሆነውን ሁሉ ከመሆኑ አስቀድሞ ያውቃልና። ስለዚህም ንጽሕት ቅድስት ድንግል ማርያም የአዳም ልጅ ድንግል ማርያም ንጹሕ ሥጋዋን የሚለብስ ከሦስቱ አካላት አንዱ አካል ነውና እንግዲህ አዳም ከእኛ እንደ አንዱ ሆነ አለ። አዳም ግን ከሦስቱ አካላት እንዳንዱ አልሆነም። የእግዚአብሔርን ትእዛዝ በመተላለፍ እንዳይበላ ከተነገረውት ከበላ በኋላ እርሱና ሚስቱ ለብሰውት የነበረውን ብርሃን ስለተገፈፉ የበለሲቱን ቅጠል አገልድመው ለብሰዋልና። አስቀድሞ በቅድስት ኦሪት እንደተነገረ በሰዓተ ሰርክ እግዚአብሔር በገነት መሃል ሲመላለስ አዳምና ሔዋን ድምፁን በሰሙ ጊዜ በገነት ዛፎች መሃል ከእግዚአብሔር ፊት ይሸሸጉ ዘንድ ወደዱ። ከዚያን ጊዜ ጀምሮ ጭንቅና ሐዘን፣ ጥፋትና ሞት በዓለም ላይ
ያለ ጽዋት መከራ ሁሉ በአዳም ላይ ወደቀ። እግዚአብሔር አዳም ከእኛ እንዳንዱ ሆነ ብሎ ስለ እርሱ የተናገረት መለኮት ከለበሰው ከእመቤታችን ሥጋ በቀር ለአዳም አንዳችን መድኃኒት አልተገኘለትም። ያን ጊዜ በጋብቻ ሥርዓት ከአዳምና ሔዋን አንዱ ስንኳ በሥጋ ሳይወለድ አዳም በገነት ሳለ የድንግል ማርያም እመቤትነትና ክብሯ ቅድስናዋና ንጽሕናዋ ተገለጸ። ያን ጊዜ አዳም ከእኛ እንዳንዱ ሆነ ብሎ በመናገሩ በክብር ካለ ሥጋ ሁሉ የድንግል ማርያም ሥጋ በኩር አደረገው። ነገር ግን የእግዚአብሔር ልጅ ስለለበሰው ንጹሕ የድንግል ማርያም ሥጋ አዳም ከእኛ እንዳንዱ ሆነ ብሎ እግዚአብሔር እንደተናገረ እነሆ አወቅን፣ ተረዳን። የድንግል ማርያም ሥጋም ከአዳም ልጆች ሁሉ ይልቅ አሸናፊ በሆነ እግዚአብሔር ቃል አስቀድሞ ተመሰገነ። የእመቤታችን የሥጋዋ ክብር እንደ ነቢያትና ሐዋርያት እንደ ጻድቃንና ሰማዕታት ሥጋ ክብር አይደለም፣ ከሁላቸው ሰማያውያንና ምድራውያን ቅዱሳን ክብር ይበልጣል እንጂ። ደስ በሚያሰኝም የምሥራች ቃል በሊቀ መላእክት ቅዱስ ገብርኤል አስቀድሞ እንደተነገረ ያለ ዘርዓ ብእሲ ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ማኅተመ ድንግልናዋን ሳይለውጥ ተወለደ። በማይመረመር ሥልጣኑ መለኮቱን ከትስብእቱ ጋር ስላዋሃደ በቅዱሳን መላእክተ ሰማይ የአንድነት ምስጋና ተመሰገነ። በዕለቱም ቀን በምድር ላይ ለሰው ልጅ ሰላም ወርዷልና በሰማይ ለእግዚአብሔር ምስጋና ይገባል እያሉ አመሰገኑ። አስቀድሞ እግዚአብሔር አዳም ከእኛ እንዳንዱ ሆነ ያለው እነሆ በድንግል ማርያም ሥጋ ተፈጸመ። ስለዚህም እመቤታችን ድንግል ማርያም በሁለት ወገን ማለትም በውስጥ በአፋ በሐሳቧም በሥጋዋም ፍጽምት ድንግል ናት። በሥርዓተ ጋብቻ ከሚፈጸመው ከሰው ሁሉ ልደት አስቀድሞ እግዚአብሔር ስላከበራት እመቤታችን ድንግል ማርያም ለሰውና ለመላእክት መመኪያቸው ሆነቻቸው። እኛን ለማዳን አምላክን በሥጋ ወልደዋለችና ሰዎች ሁላችን ወንዶችም ሴቶችም የአዳም ልጆች እንመካባታለን። ቅዱሳን መላእክትም ይመኩባታል። ከእነርሱ አንዱ ሊቀ መላእክት ቅዱስ ገብርኤል የአምላካቸው መወለድ ማብሰር ሀብተ ብስራት ተሰጥቶታልና የመወለዱ ነገር ለእመቤታችን እንዳበሰራትም ተፈጸመ። የተፈጥሮ መገኛቸው እሳት የሆነ የሠራዊት አለቃ ቅዱስ ገብርኤል ግሩምና ድንቅ የሆነ የብስራቱ ምስጢር ይህ ነው። ለነቢዩ ዘካርያስ የመጥምቁ ቅዱስ ዮሐንስን መወለድ በነገረው በስድስተኛው ወር የእግዚአብሔር ልጅ ከእርሷ ሰው መሆኑን ያበስራት ዘንድ ከእግዚአብሔር ወደ ድንግል ማርያም የተላከ ጌትነቱና ክብሩ በወንጌለ መንግሥት የተነገረለት ይህ ሊቀ መላእክት ቅዱስ ገብርኤል ነው። ወንጌላዊ ቅዱስ ሉቃስ በወንጌለ መለኮት እንደተናገረ ሊቀ መላእክት ቅዱስ ገብርኤል በስድስተኛ ወር ከገሊላ ክፍል ናዝሬት ወደምትባል ወደ አንዲት አገር ከዳዊት ወገን የሆነ ስሙን ዮሴፍ ለሚባል ሰው ለታጨች ወደ አንዲት ድንግል ማርያም ከእግዚአብሔር ዘንድ ተላከ። መልአኩም ወደ እርሷ ገብቶ ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከሴቶች ሁሉ ይልቅ አንቺ የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከአነጋገሩ የተነሳ ደነገጠች። እንዲህ ያለ ሰላምታስ ምንድን ነው ስትል አሰበች። መልአኩም ድንግል ማርያም አትፍሪ፣ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና እነሆ ትጸንሻለሽ፣ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ ነው፣ የልዑል እግዚአብሔር ልጅ ይባላል። እግዚአብሔር አምላክም የአባቱን የንጉሥ ዳዊትን ዙፋን ይሰጠዋል። ለያዕቆብም ወገን ለዘላለሙ ይነግሣል፣ ለመንግሥቱም ፍጻሜ የለውም አላት። ድንግል ማርያምም መልአኩን ወንድ ሳላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ መንፈስ ቅዱስ ወደ አንቺ መጥቶ ያድርብሻል፣ የልዑል ኃይልም ይጋርድሻል። ከአንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል አላት። ከዘመዶችሽ ወገን የሆነች መካን የሚሏት ኤልሳቤጥ እንኳ በእርጅናዋ ወራት ጸንሳ ወንድ ልጅን አገኘች። እንሆ ከጸነሰችም 6 ወራት ሆኗታል፣ እግዚአብሔር የሚሳነው ነገር የለምና። ድንግል ማርያምን መልአኩን የእግዚአብሔር አገልጋይ እነሆኝ፣ እንደ ቃል ይደረግልኝ አለችው። እንግዲህ መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል፣ ከአንቺ የሚወለደው ቅዱስ ነው፣ የልዑልም ልጅ ይባላል ሲል ለድንግል ማርያም እንዳበሰራት ከመልአኩ ቅዱስ ገብርኤል አንደበት ሰማን። በእመቤታችን ቅድስት ድንግል ማርያም ላይ ያደረ መንፈስ ቅዱስ በነፍስና በሥጋ እንዲያነጻቸው እንዲያጸድቃቸው መንግሥተ ሰማያትንም እንዲያወርሳቸው በነቢያትና በሐዋርያት በምዕመናንም ላይ እንዳደረው በእርሷ ላይ እንዲህም አይደለም። ቅድስት ድንግል ማርያምን ግን ከእናቷ ማኅፀን ጀምሮ በማይመረመር የንጽሕና ክብር በእውነት አከበራት እንጂ። የመጽነሷ ነገር ያለ ዘርዓ ብእሲ በገብረ መንፈስ ቅዱስ እንደመሆኑ ወልደ እግዚአብሔር ከእርሷ ሰው በሆነ ጊዜ የዓይን ጥቅሻ ስንኳ ያህል ከእርሷ ሳይለይ መንፈስ ቅዱስ አደረባት። የእግዚአብሔር እናት እንደመሆኗ ለዘላለሙ ከእርሷ ባለመለየት የልዑል ኃይል ሲጠብቃት ይኖራል። ይህም የልዑል ኃይል ጠብቆቱ ከእርሷ አልተለየም፣ እርሷንም ከመጠበቅ ለዘላለሙ ከእርሷ አይርቅም።
ወልድ ያለ ዘራ ብእሲ ከእርሷ ተወልዷልና። በነቢዩ ዳንኤል እንደተነገረ የሰው እጅ ሳይነካው ከተራራ ተፈንቅሎ የወረደው ድንጋይ ምስሉን ፈጨው። ያ ምስልም እንደ ትቢያ ሆነ። ምስሉን የቀጠቀጠው ድንጋይም ታላቅ ተራራ ሆኖ በምድር ላይ መላ። ደብር የተባለችውን በዘር በሩካቤ አይደለ በድንግልና እብነ ሕይወት ጌታ ከእርሷ የተወለደ እመቤታችን ቅድስት ድንግል ማርያም ናት። ወልድም ከእርሷ ከተወለደ በኋላ ጸጋው ኃይሉና ፍቅሩ ከእርሷ አልተለየም። ግርማውና መወደዱም በላዩዋ እጥፍ ድርብ ሆኖ አደረባት እንጂ። ስለዚህ ድንግል ማርያም በሁለት ወገን ድንግል ናት እንላለን። ማለትም በሥጋዋ ድንግል ናት፣ በሐሳቧም ድንግል ናት። ልዩ ሦስት የሆኑ የሥላሴ ፈቃድ በእርሷ ላይ አድሯልና ከእግዚአብሔር ፈቃድ ውጭ የሆነ ሥጋዊ ፈቃድ በሥጋዋም በሐሳቧም ሳይቀረጅ ጠበቃት። እንግዲህ በዚህ በሊቀ መላእክት ቅዱስ ገብርኤል አንደበት የማያልፍ የምሥራች ዜና አስቀድማ የሰማች ይህችም እመቤታችን ቅድስት ድንግል ማርያም ናት። ለነቢዩ ዳንኤል ራእይን የገለጸለት ይህ ሊቀ መላእክት ቅዱስ ገብርኤል ነው። እኔ ዳንኤል በሱሳ ግንብ አጠገብ ሳለሁ ዓይኖቼን አቅንቼ ስመለከት አንድ ጠቦት በኡባል ወንዝ መካከል ቆሞ አየው። ረጃጅሞች ቀንዶች አሉት። አንዱም ቀንድ ከሌላው ይረዝማል። የሚረዝመውም በኋላ የበቀለው ነበር። ጠቦቱም በምዕራብ በሰሜን በደቡብ በኩል ያገኘውን ሁሉ በቀንዱ ይዋጋ ነበረ። አራዊትም ሁሉ ሊቋቋሙት አልቻሉም። ከእርሱ ሊያመልጥ የሚችል አልነበረም። የወደደውን አደረገ፣ ኃይሉንም አሳየ እንጂ። እነ ዳንኤል በሱሳ ጸሎት እያደረጉ ሳለው በደቡብ በኩል ምድርን ሳይነካ የፍየል አውራ ሲመጣ አየው። ለዚህም የፍየል አውራ በዓይኖቹ መካከል ታላቅ ቀንድ ነበረው። አስቀድሞ በወንዙ መካከል ቆሞ ባየሁት ሁለት ቀንድ ባለው ጠቦት ላይ በኃይል ተነሳሳበት። ፈጥኖም ደርሶ ጠቦቱን መታው፣ ቀንዶቹንም ሰባበራቸው። በዚሁ ጊዜ በኦባል መሃል ገብርኤል ብሎ ጠርቶ ይህን ራእይ አስረዳው የሚል የሰው ድምፅ ሰማው። ቅዱስ ገብርኤልም መጥቶ በአጠገቤ በቆመ ጊዜ ደንግጬ በግንባሬ ወደቅኩ። እርሱ ግን የሰው ልጅ ሆይ የዚህ ራእይ ጊዜ ገና አልተፈጸመምና አስተዋልክን አለኝ። በተናገረኝም ጊዜ ደንግጬ በግንባሬም ተደፍቼ ሰገድኩ። እርሱ ግን እጄን ይዞ አቁሞ በኋላ ዘመን የሚደረገውን እነሆ እነግርሃለሁ፣ የሚፈጸምበት ጊዜው ገና አልደረሰምና አለኝ። ቀንድ ያለው ያየኸው የበግ ጠቦት የፋርስና የሜዶን ንጉሥ ነው። ሌላውም ያየው የፍየል አውራ የኤሌኖን ንጉሥ ነው። በቀንዶቹ መሃልም ያየው ታላቅ ቀንድ ከቀንዶቹ በታች የተቀጠቀጠው የመጀመሪያው ንጉሥ ነው። አራት ነገሥታት ይነሳሉ። የሚነሱትም በኃይላቸው አይደለም፣ በመንግሥታቸውን ፍጻሜ ኃጢአታቸው ትፈጸማለች። ከዚህ በኋላ የማይፈራ የማያፍር ምሳሌ የማይገኝለት ንጉሥ ይነሳል። ልዩ ልዩ ነገሮችን ደምስሶ መንግሥቱን ያጠናል። በጽኑ ኃይሉ ጽኑዓን ቅዱሳን ሕዝብን ያጠፋል። የአገዛዙን ቀንበር ያከብዳል። በሥልጣኑም ይመካል፣ በልቡም ይታበያል፣ ብዙዎችንም ያጠፋቸዋል። እንግዲህ አንተ ይህንን ራእይ ለብዙ ዘመን ጠንቅቀህ ጠብቀው አለኝ። ዳግመኛም ነቢይ ዳንኤል ጸሎት በማደርስበት ጊዜ ቀድሞ የተገለጸልኝ ቅዱስ ገብርኤል እየበረረ መጣ ብሎ እንደተናገረ አሁንም ለነቢዩ ዳንኤል የነገረው የሊቀ መላእክት ቅዱስ ገብርኤል ነው። እርሱም ቅዱስ ገብርኤል ዳንኤል ሆይ ዛሬ ጥበብን ልገልጽልህ መጥቻለሁና ልብ አድርግ ብሎ በማስጠንቀቅም በሰርክ መሥዋዕት ጊዜ ዳሰሰኝ። በመጀመሪያው ጸሎት ድምፅ ተሰማ፣ ነግር ዘንድ መጣው። አንተ የዋህ ሰው ነህና በነገሩ ልብ ብለህ አስተውል። ስለ ሰባው ሱባዔ ያየኸውን ይህን ተስፋ ንገራቸው፣ ለወገኖች ንገራቸው። ኃጢአትና በደል ዓመፃም ፈጽመው ይደመሰሱ ዘንድ ቅድስት አገርንም ቅጠራት፣ ጠብቃት። እውነት እስከ ዘላለም ትገለጻለች። የነቢያት ትንቢት ይፈጸማል፣ የቅዱሳንም ቅዱስ ይሆናል። ከቃሉም አነጋገር የተነሳ የምትናገረውን ታውቃለህ። ኢየሩሳሌምም እስከ ንጉሥ ክርስቶስ ሰባ ሱባዔ ከ62 ተመልሳ ትታነጻለች። አደባባይዋና አካባቢዋም ይታደሳል፣ ዘመንም ይፈጸማል። ከ62 ሱባዔ በኋላ በሚመጣው ንጉሥ ፍርድ ይጓደላል፣ መብትም አይጠበቅም። ቤተ መቅደስን ያፈርሳል፣ ሀገርን ያጠፋል፣ በጥፋቷ ይጠፋሉ። ጨርሰው እስኪጠፉ ድረስም እየተወጉ ያልቃሉ። እሊህ ሱባዔያትም በብዙ ሥርዓት ይፈጸማሉ። መሥዋዕት ያልፋል፣ በዙሪያው ያለ ሁሉ ፈጥኖ ይጠፋል። የብዙዎች ሥርዓት ግን ለአንድ ሱባዔ ተኩል ይጸናል። መሥዋዕቱና መሠዊያው ይሻራል። በመቅደስ ውስጥ የፈጸሙት ርኩሰት ሁሉ ይደመሰሳል። እስከ ዘመናትም መጨረሻ ለጥፋት ይሰጣል። እነሆ ነቢዩ ሄኖክ ስለ እሱ የተናገረት ሊቀ መላእክት ቅዱስ ገብርኤል ነው። እግዚአብሔር ሊቀ መላእክት ቅዱስ ገብርኤልን ወደ እነዚህ አመንዝራዎችና የተናቁ የተጠሉ ዘማውያን ልጆች ሄደ ለኃጢአት ከሚገዙት ልጆቻቸው ጋር ከሌሎች የሰው ልጆች ለይተህ አጥፋቸው አለው። ዳግመኛም ነቢይ ሄኖክ ስለ ሊቀ መላእክት ቅዱስ ገብርኤል ስለ ኪሩቤል ሲናገር ከሰባቱ ቅዱሳን ሊቃነ መላእክት አንዱን በገነትና በምንጮቹም አጠገብ ኪሩቤልን አየው። ከመናፍስት ጌታ በአራቱ ማዕዘን የተመደቡና የተሰየሙ 40ቱ እንስሳ ኪሩቤል ነበሩ። እሊህ 4ቱ እንስሳ ኪሩቤልም
በእግዚአብሔር ፊት ሲያመሰግኑ የምስጋና ቃላቸውን ሰማሁ አለ። ሦስተኛም በመናፍስት ጌታ ስም በምድር ለሚኖሩ ሁሉ ሲለምኑና ሲማልዱ ድምፃቸውን ሰማሁ። ሦስተኛውም ከቅዱሳን ሠራዊት መላእክት ሁሉ በላይ የሆነ ሊቀ መላእክት ቅዱስ ገብርኤል ነበረ። ቀድሞ በነቢዩ ዳንኤልና ረቂቅ ምስጢር በተገለጠለት በነቢዩ ሄኖክም በመለኮት ወንጌል እንደተነገረው የሊቀ መላእክት ቅዱስ ገብርኤል የምስጋናው ቃል ይህ ነው። ዳግመኛም ቅዱሳንን ለመርዳት እንደተላከ ከሰማዕታት መጽሐፈ ገድል ያገኘነውን ከቅዱስ ገብርኤል ከብዙ ምስጋናው ጥቂቱን እነግራችኋለን። ሄሮድስ ዮሴፍና ኒቆዲሞስን ጽኑ ቅጣት ሊቀጣቸውና ሊገላቸውን በመከረ ጊዜ ሊያድናቸው የተላከ ይህ ሊቀ መላእክት ቅዱስ ገብርኤል ነው። እነሆ መልአከ እግዚአብሔር ቅዱስ ገብርኤል ወደ እነርሱ ወረደ። መልካም መዓዛ በተመላበት ክንፉም ሰወራቸው። ያም ስፍራ በታላቅ ብርሃን ተመላ። ከክፉይቱ ሄሮድያዳ እጅ የመጥምቁ ዮሐንስን ራስ ነጥቄ ወስጄ ከዓለም ለየሁት። አመፀኛ ሄሮድስን በመክሰፍት ቀስፌ ተልቶ እንዲሞት ያደረግኩን የገብርኤል ነኝ ሲል ነገራቸው። ሰማዕት ገላውዲዮስን የተቃወሙትንና የጣሉትን ወደ አገሩም እንዳይሄድ የከለከሉትን ጠላቶቹን ከእጄ ሰይፍን ተቀብሎ ፈጽሞ እስኪፈጃቸው እስኪያጠፋቸው ድረስ ለገላውዲዮስ ሰይፍ የሰጠሁት እኔ ገብርኤል ነኝ። በውስጧ የግብፅ ባህር ምልክት ያለበት ኔቅሎን በሚባል ስፍራ ከተሰራች ቤተ ክርስቲያን የምህዋሩ መደምደሚያ ላይ ታምራቱን ያሳየ ይህ ሊቀ መላእክት ቅዱስ ገብርኤል ነው። ከዚች የምህዋሩ መደምደሚያ ላይ በቅዳሴ ጊዜ እንደ ላብ ያለ ውሃ ይታያል። ይኸውም በዚያች ዓመት ጽጋብ የሚሆን ከሆነ ከእርሷ የውሃ ነጠብጣብ ይታያል። ዘመነ ረሃብ የሚሆን ከሆነ ግን የእሳት ብልጭታ ከእርሷ ላይ ይታያል። አባ አካው ስለ ክርስቶስ ስም ስቃይና መከራ በተቀበለ ጊዜ በሰማዕትነት ያጸናውና የረዳው ይህ ሊቀ መላእክት ቅዱስ ገብርኤል ነው። እናንተ የቤተ ክርስቲያን ልጆች ሁላችሁም መልአከ ፍስሐ ቅዱስ ገብርኤል በብርሃናውያን ክንፎቹ እንዲሰውራችሁ በአማላጅነቱ ከሰይጣን ወጥመድ እንድታመልጡ የመታሰቢያውን በዓል ሰምታችሁ ታከብሩት ዘንድ አስደሳች መልአክ ከሆነ ከቅዱስ ገብርኤል ከብዙ ምስጋናዎቹ ጥቂቶቹን ነገርናችሁ። ልመናችሁን ከኃያላን ጌታ ዘንድ ያድርስላችሁ። በእስራኤል ዘንድ የተመሰገነ ጌታን በመማለድና በመስገድ ኃጢአታችሁን ያስተሰርይላችሁ። በቅዱሳኑ ላይ አድሮ ወደሚኖር ሕያው አምላክ በመዓልትም በሌሊትም ጸሎታችሁን ያሳርግላችሁ። የዕጣናችሁን መዓዛ ከካህናተ ሰማይ ማዕጠንት ጋር ይደምርላችሁ። በዓሉን እያከበራችሁ በቀና ጎዳና ይመራችሁ ዘንድ የሊቀ መላእክት ቅዱስ ገብርኤል የምስጋና መታሰቢያ የሆነች ይህችን መጽሐፈ ድርሳን ነገርኳችሁ። ኃጥእና በደለኛ የሆንኩ ከኔም ቸርነቱና ይቅርታውን እንዳያርቅ መላእክትን የፈጠረ የሁሉ አባት የዓለም ጌጥ ወደሆነ ፈጣሪ ለምኑልኝ። ወገኖቹ ሁሉ የዘላለም ሕይወትን ይወርሱ ዘንድ ከስህተት ጎዳና የሚጠብቁ ጽኑዓንና ኃያላን በሆኑ መላእክት ሥልጣን ይጠብቀን። በፍጹም ልቦናቸው እርሱን የሚያመልኩ ከኔ አስቀድመው የነበሩትን አበው ትጉሃንና ኃያላን መላእክት እጅ እንደረዳቸው እኔንም እንዲሁ ይርዳኝ። አሜን። ስለ ቅዱስ ሥጋውና ስለ ክቡር ደሙም ኃጢአቶቼን ሁሉ ይቅር ይበል፣ በደሌንም ሁሉ ይደምስልኝ። በታላቅ ግርማ በሚመጣበት ጊዜ በፊቱ እንዳናፍር ባለሟልነት እናገኝ ዘንድ ትእዛዙን ለመፈጸም ሕጉን ጠብቀን ለመኖር የበቃን ያድርገን። በቸርነቱ ብዛት ከሰማያዊ አዳራሹ ያግባን። በሊቀ መላእክት ቅዱስ ገብርኤል አማላጅነት እኛ ሕዝበ ክርስቲያንን ይጠብቀን፣ ይልቁንም ይጠብቀን ለዘላለሙ አሜን። አማላጅነቱ ከሁላችን ሕዝበ ክርስቲያን ጋር ይሁንና የሊቀ መላእክት ቅዱስ ገብርኤል ታምር ነው። ንግሥት እሌኒ በቅድስት አገር ኢየሩሳሌም ወደ አሰራቻቸው አብያተ ክርስቲያናት ይሄድ ዘንድ ጌታዬ ኢየሱስ ክርስቶስ ፈቅዶ እኔ ቀሲስ አርኬላዎስ ጌታችን በተሰቀለበትና በተቀበረበት በተነሳበትም ስፍራ በደረስኩ ጊዜ ሰገድሁ። በዚያም እየተመላለስኩ ጌታችን ኢየሱስ ክርስቶስ ያደረገውን ድንቅ ገቢረ ተአምራት እያደነኩ ወደ አበምኔቱ አባ ሮማኖስ ዘንድ ደረስኩ። በደረስኩም ጊዜ ከእርሱና ከመነኮሳቱ ተባረክን። እነርሱም ፍቅርን በተመላ ታላቅ ደስታ ተቀበሉን። ከቤተ ክርስቲያንም ገብተን ጸሎታችንን ካደረስን በኋላ የምንመለከታቸው ደስ የምንሰኝባቸው መጻሕፍት እንዲሰጠን አበምኔቱን ጠየቅነው። እርሱም በፍጹም ፈቃድ የቤተ ክርስቲያኑን የቤተ መጻሕፍቱን መክፈቻ ሰጠኝ። መጻሕፍቱን ስመረምር በደብረ ዘይት ጉባኤ ሐዋርያትን የሚመለከት እንዲህ የሚል ጽሑፍ አገኘው። ቅዱሳን አበው ሐዋርያት በደብረ ዘይት ተሰብስበው ሳሉ ጌታችን ኢየሱስ ክርስቶስ ተገልጾላቸው ረቂቅ ምስጢርን ነገራቸው። ሊቃነ መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤልም በማይመረመር ክብር ተከትለውት ነበር። ቅዱስ ጴጥሮስም ጌታችንን አቤቱ የሕይወት ቃል አሰማን፣ ሁሉን ነግረህናልና አሁንም መልካቸው ያማረ እሊህ የተከተሉ እነማን ናቸው ብሎ ጠየቀው።
መድኃኒታችንም እንዲህ ሲል አስረዳቸው። እናንተ ከዓለም ሁሉ የመረጥኳችሁ ወንድሞቼ ከሊህ ሁለቱ ሰማያን ጎበዛዝት ይህ በቀኝ ያለው ሚካኤል ነው። እርሱም በፊቴ ቆሞ ለሰው ልጆች ሁሉ ዘወትር ምሕረትን የሚለምን ነው። ይህም በግራዬ በኩል ያለው ገብርኤል ነው። እርሱም ከመሐሪ አባቴ ዘንድ ወደ ዓለም በተላከ ጊዜ ከእናቴ ከድንግል ማርያም መወለዴን መልካም ምስራች በግልጽ ያበሰረ ነው። ቀድሞም ለካህኑ ለዘካርያስ በዚያ ወራት ተገልጾ ወንድ ልጅ ይወለድልሃል፣ ስሙንም ዮሐንስ ብለህ ትጠራዋለህ ባለው ጊዜ አንደበቱን የዘጋ እርሱ ነው። የጌታ ወዳጅ ዮሐንስም መልሶ ጌታዬና አምላኬ ሆይ ከመላእክት ወገን የመረጥካቸውና የሾምካቸው እኒህ ብቻ ናቸውን? ሲል ጠየቀው። መድኃኒታችንም ወዳጅ ዮሐንስ ሆይ 9ኙ ሊቃነ መላእክት ሰማያዊ ብርሃንን ተጎናጽፈው ይቆማሉ። ሚካኤልና ገብርኤል ግን በቀኝና በግራዬ በመሐሪ የባሕርይ አባቴ አብና የባሕርይ ሕይወቴ በሆነ ማሕየዊ መንፈስ ቅዱስ ፊት ይቆማሉ። የሚካኤል ታላቁ ክብረ በዓሉ በወርሃ ኅዳር 12 ቀን፣ የገብርኤልም ክብረ በዓሉ በወርሃ ታኅሳስ 19 ቀን ነው። ጌታችን ኢየሱስ ክርስቶስም ይህንን ከነገራቸው በኋላ በታላቅ ክብር ወደ ሰማይ አረገ። ከጥቂት ቀንም በኋላ ከእኔም ጋር ያሉት ወደ ሀገራችን ተመለስን። እግዚአብሔርን አመሰገን ነው ሥራችንን እንዳሰብነው ለማከናወን ችለናልና። ከዚያም ሳይገባኝ ወደ ሾመኝ ኤጲስቆጶስ ወደ አባ ሚካሎስ ሄደን የተደረገውን ሁሉ አስቀድሜ እንደተናገርኩት ስለ ጉባኤ ሐዋርያት የሚናገረው መጽሐፍ አንብቤ የተረዳሁትን የሊቀ መላእክት ቅዱስ ገብርኤልን ዜና ክብር ነገርኩት። ኤጲስቆጶስ አባ ሚካሎስም ስለነገርኩት ነገር ሁሉ ወደ ልዑል እግዚአብሔር ለመጸለይ ወደ በዓቱ ገባ። በጸለየም ጊዜ መልአከ እግዚአብሔር ቅዱስ ገብርኤል ተገልጾ ስለ እኔ ትናንት ቀሲስ አርኬላዎስ የነገረህን ለምን አላመንክም? አለው። ኤጲስቆጶስ አባ ሚካሎስም መልሶ አቤቱ ምክርን የምትለግስ አንተ ማን ነህ? ቢለው መልአኩም እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ አለው። ቀድሞ ወደ ካህኑ ዘካርያስ ተልኬ ልጁ ዮሐንስን መወለድ የነገርኩት እኔ ነኝ። ኋላም ለድንግል ማርያም በድንግልና ልጅ እንደምትወልድ ስሙንም አማኑኤል ብላ እንደምትሰይሙ ያመሰርኳት እኔ ነኝ አለው። ኤጲስቆጶሱም ይህን በሰማ ጊዜ እጅግ ታወከ፣ በምድር ላይ ወደቀ። መልአኩንም መልሶ ስለ እርሱ የነገርኩህን እመን ብሎ አጽናንቶት በታላቅ ክብር ወደ ሰማይ አረገ። በማግስቱም መልእክተኛ ልኮ በአርኬላዎስ የወየን የቅዱስ ገብርኤልን ቤተ ክርስቲያን ፈጥና አሰርተ ፈጽም ብሎ አዘዘኝ። የታየውንም ሁሉ ነገረኝ። እኔም በነገሩ ተደስቼ ከእርሱ ቡራኬ ተቀብዬ ወጥቼ የዚያችን ቤተ ክርስቲያን ሥራ ጀመርን። የዚያችን ቤተ ክርስቲያን ሥራ በጀመረ ጊዜ ሰውን የሚወድ እግዚአብሔር በቅዱስ ገብርኤል ስም ያደረገውን ተአምር ነገርናችሁ። ስለ እርሱ የደስታ በዓል እናደርግ ዘንድ ልባችሁን ብሩ፣ ጆሮቻችሁን ንቁ አድርጋችሁ ሊቀ መላእክት ቅዱስ ገብርኤል ለሦስተኛ ጊዜ ያደረገውን ተአምር ስሙ። ለቤተ ክርስቲያኑ መሠረት በሰው ቁመት ያህል ወደ መሬት ሲቆፍሩ ቀንድ ያለው እባብ ወጥቶ የሚቆፍረውን ሰው ነከሰው። መርዙም በመላ ሰውነቱ ተሰራጭቶ ፈጥኖ ሞተ። ዘመዶቹና ሚስቱና ልጆቹ ሰምተው እጅግ በመረራ ሐዘን እየጮኹ አለቀሱ። የሞተውን ሰውም አስክሬን ለመቅበር ወደ መቃብር ለመውሰድ በሚዘጋጁበት ጊዜ እጅግ ጣፋጭነት ያለው ልዩ መዓዛ መጣ። የሞተውም ሰው ዓይኖቹን ገልጦ ፈጥኖ ተነስቶ ተቀመጠ። የተሰበሰበውም ሕዝብ ሁሉ ወንዱም፣ ሴቱም፣ ትልቁም ትንሹም የሊቀ መላእክት ቅዱስ ገብርኤል አምላክ አንድ ነው፣ አይለወጥም እያሉ ጮኹ። የተነሳውንም ሰው ምን ሆነ ነበር ሲሉ ጠየቁት። እርሱም ወንድሞቼ ሆይ ያገኘኝን ልንገራችሁ ስሙኝ። የዚህን ቤተ ክርስቲያን መሠረት ስቆፍር ቀንድ ያለው እባብ መጥቶ ቀኝ እግሬን ነከሰኝ። መልኩ የሚያስፈራ ሰው ረገጠኝ፣ ሞትኩ። ያን ጊዜም ክንፍ ያለው የነገሥታት ልጅ የሚመስል ዕድሜው 18 ዓመት የሚሆን ጎልማሳ ያንን የሚያስፈራ ጥቁር ፍጥረት አሳደደው። እኔም እርሱ ማን እንደሆነ በጠየቅኩት ጊዜ ላስነሳ ወደ አንተ የመጣው በእግዚአብሔር ፊት የምቆም እኔ ገብርኤል ነኝ ሲል መለሰልኝ አላቸው። ሕዝቡም ሁሉ ይህንን ሰምተው እግዚአብሔርን በታላቅ ቃል አመሰገኑት። በቅርብም ሆነው ለመመልከት ሞቶ ወደ ተነሳው ዘንድ እንሂድ ተባባሉ። በሄዱም ጊዜ እባቡ ሞቶ ሰውየው ድኖ ስላገኙት እግዚአብሔር ለሊቀ መላእክት ቅዱስ ገብርኤል የሰጠውን የቸርነትን ብዛት አደነቁ። የሊቀ መላእክት ቅዱስ ገብርኤል ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ለዘላለም ይኑር አሜን።